ስንት አመት ፈጀበት 83 ሴት ሲቀርጽ? በጣም ብዙ ሴቶች ነው እንደዚህ የሚያደርገው። መጀመሪያ በጣም ጥሩ ሆኖ ነው የሚቀርባቸው። ከዛ ቤተሰቦቹ ጋር ይተዋወቃል። ከዛ ወደ ቤተሰቡ ነው መጀመሪያ ቪዲዮ ምናምን የሚልከውና ተቋርጠሽ ማሪ ሚውት ነሽ። ወይኔ ይቅርታ እኔ ጋር ድምጽ ስላለ ነው። ችግር የለም። እና አሁን ነው እንደዚህ ያደረገ ምናምን ሳይሆን ትናንትና ነው ከትናንት ወዲያ የሆነ ሪከርድ አይቼ ልጅቷን በጣም ሲፈርዱባት ስላየው ነው። ገባሽ? እኔም ለመናገር የመጣሁት ብዙም ሚዲያ ላይ ማውራት እንትኑ የለኝም። ወይ ሶ የማንን ኔክድ ፒክቸር ነው አለ ያልሽ? እና ፕሮፋይሉ ቪዲዮ ላይ ያለው ልጅ ነው። ቆይ ወንድሜ ቆይ፣ እሷ እያወራች ነው፣ ትጨርስ፣ ጠብቃል። እሺ ማሪ ምን አልሽ? ፕሮፋይል የሚያደርገው ይሄ ቪዲዮ ላይ ያለውን ልጅ ነው ፕሮፋይል የሚያደርገው። እኔም በጣም ለምኜዋለሁ፣ ደውዬለታለሁኝ፣ ስልኩን ተቀብዬ ምናምን ፎሎ አድርጎ ነበር የላከልኝ። ለምንድን ነው የምትቆራረጠው? አስሬ አንድ ቃል ተናግራ ሚውት፣ አንድ ቃል ተናግራ ሚውት ነው የምታደርገው። ግራ ውዴ እዚህ ጋር በጣም ድምጽ ስላለ ነው እንዳይረብሽ ብዬ እንዳይገባ ብዬ። ኦኬ። እና ያ ነው ስለሱ የማውቀው ነገር ይሄ ነው። እና ማስረጃ ምናምን ከፈለግሽ አለ እኔ ጋር አውሪኝ በውስጥ። እሺ ቁጥርሽን ለአበበች ላኪልኝ፣ በአበበች በኩል። ኦኬ። አረንጓዴ ልብ ማለት ነው አበበች፣ አወቅሻት? ኦኬ ፎሎ አደርጋታለሁ በራሴ። እሷ ናት እንድትገቢ ራሱ ይዛሽ የመጣችው እሷ ማለት ናት። አረንጓዴ ልብ። አዎ አውቃለሁ። በቃ ለእሷ ቁጥሬ ስላላት ላኪልኝ ቁጥርሽንና እንትን ትይኛለሽ። ያለው አካውንት ራሱ ጋይስ ስንት አካውንት እንዳለው ታውቃላችሁ? ቲክቶክ አካውንት ትልልቅ ፎሎ ያለው ግን ምንም አይነት ፖስት የሌለው ይኸውላችሁ፣ ይሄ አካውንት የሱ ነው። 341500 ፎሎ ያለው፣ ዜሮ ፎሎዊንግ፣ ማንንም ፎሎ አያደርግም። 341000። ከዛ ሌላኛው አካውንቱ ደግሞ 232000 ዜሮ፣ ማንንም ፎሎ አያደርግም። ዜሮ እነሱ ፎሎ ይመስለኛል ፎሎ ያደርግና ፎሎ ካደረጉት በኋላ እሱ አንፎሎ ያደርጋል ቁጭ ብሎ፣ ሌላ ስራ የለውም። አኒሜሽን ነው ሀቢባይ፣ እንደዛ አይደለም። ፎሎ እያደረገ ሳይሆን በብዛት አካውንቶቹን እየገዛ ነው እንጂ እንትን አይደለም። እየገዛ ነው የሰሩ አካውንቶች እየገዛ ነው። እሱ እኛን የሚጀነጅንበት የነበረ አካውንት ነበረው። በሱ በልጁ ፎቶ የከፈተው የሱን ቪዲዮ ምናምን የሚፖስትበት ከዚህ ጋር ካላችሁ ማለት ነው ዱርዬው 24 የሚል አካውንት በሱ አካውንት ይጀነጅናችሁ የነበረ ልጆች ካላችሁ እሱ ነው። እኔ በዱርዬው 24 ነበር ሲጀነጀን የነበርኩት። ኦኬ የዛሬ አመት ከ8 ወር ምናምን በፊት የዚህ ልጅ ፎቶ እየተጠቀመ አይደል? ዱርዬው 24 የሚል አካውንት ነው። የእሱን ፖስቶች ነበር የሚፖስተው፣ የእሱን ፕሮፋይል ነበረ። ከዛሬ አመት ከ8 ወር በፊት ነው እኔን ያገኘ። በጣም ብዙ ሴቶች ነበሩ የሚከተሉት። ላይቭ ስር እንዳለ ሴቶች ብቻ ነበሩ። ከዛ ውስጥ ሁሉ እኔ ነበርኩኝ ፍቅረኛው የነበርኩት ማለት ነው። በጣም ብዙ ሴቶች እንደው የሚጠሉኝ ነበር በሱ ሰበብ። ቀደምሽን ብለው ማለት ነው። በሴቶች መከበብ ይወዳል። ላይቭ ሲገባ በፎቶ ነው የሚገባው፣ ግን የሚፖስት በልጁ ፎቶ እያደረገ ነበር የሚገባው። እኔ በቪዲዮ ገባለሁ ምናምን በትልቁ ያደረገኛል ምናምን፣ በቃ እንደዛ ነበረ ነገሩ። አንዴ እኔ ደግሞ ላውራ። እኔ ይሄ ልጅ መጨረሻ ላይ የዚህ ልጅ ፒክቸር ይሄ ልጅ አለመሆኑን ሳቅ ለምን የዚህ ልጅ ፎቶ ትጠቀማለህ ስለው ምን እንዳለኝ ታውቂያለሽ? ይሄ ልጅ አለኝ የእህቴ ልጅ ነው አለኝ እና በዚህ ሰዓት አብዶ ኢትዮጵያ ነው ያለው አለኝ። ኖ ጀስት ልነግርሽ ነው እግዚአብሔርን ቆይ ልነግርሽ ነው። እና ለምንድን ነው የእሱን ፕሮፋይል ፒክቸር የምትጠቀመው? ለምን እንደዚህ ታደርጋለህ ስለው ይሄ ልጅ አክስቴ ልጅ ነው እና እኛ ጀርመን ሀገር መድኃኒት ተደርጎበት በሴት እና እናቱ እየተንከባከበችው እንዳለች ሙሉ ፓራላይዝድ እንደሆነ የሚንቀሳቀሰው በሰው እንደሆነ እና ይሄንን የሚያደርግበት መጀመሪያ የእሱን ፕሮፋይል የሚያደርግበት ለበቀል እንደሆነ ማለት ይሄ መልኩ እንደተበላሸ ያው ከጊዜ በኋላ መጀመሪያ ላይ የእሱ ፎቶዎች እንዳልኩሽ ኤዲት አለው ኤዲትም ያደርገዋል ፎቶዎቹን አንዳንዴ ማለት ነው። ሶ ከጊዜ በኋላ ሰውነቱ እየተለወጠ መጥቷል። የእሱ ከፎቶ እየተለወጠ ይመጣል ቪዲዮዎቹም ላይ ማለት። ከዛ ምን ሆኖ ስለው መጨረሻ ላይ ታሞ እናቴ ናት በዊልቸር ነው የሚሄደው፣ ጸበል እየተመላለሰ ነው። በቃ በሴት ልጅ መድኃኒት እንደተደረገበት እና ብዙ ሴቶችን ተበቅሎ
አሁን ግን መጨረሻ ላይ በቃ ወደ ራሱ እየተመለሰ እና መጀመሪያ ላይ ግን የእሱ በቀል እንዳለበት እኔ ይሄ ታሪክ ሲናገረኝ አለቀስኩኝ። የኔን ታሪክ ትቼ ለዚህ ልጅ አልቅሻለሁ እግዚአብሔርን። ስለዚህ እሱ ለአክስቱ ልጅ ሊበቀልለት በሴት ነው የተጎዳው ነው የሚልሽ? አዎ። ስለዚህ ሴቶችን ሊበቀላቸው የአክስቱ ልጅ ስላሳበዱበት ሴቶችን ሊበቀላቸው መጀመሪያ ላይ እንደዛ ነው። እና ልጁ እኔ በቃ ራሱ ላይ እንደሚጸዳዳ ምናምን እንደሚል በቃ ብዙ እንትን መንቀሳቀስ እንደማይችል ሜንታሉ እንደንትን እንዳለ በቃ በሴት መድኃኒት ማለት ነው። መሲ ባላገሯ 19 ቁጥር እኔ ማቀዋለው ዱርዬውን እያልሽ ነው። ዱርዬው 24 ነው የቲክቶክ ስሙ የነበረው በዚህ ልጅ ፎቶ። እኔ ደግሞ አንድ ጊዜ ልናገር የእሱን ፎቶ ለምንድን ነው የተጠቀምከው ብዬ በምለው ሰዓት በቪዲዮ ካየሁት በኋላ ማለት ነው እሱ የገባችዋ ልጅ አለች አይደል? ቅድም ያው ትክክለኛ ስሟ ሌላ ነው፣ እዚህ ጋር መጥቀስ አልፈልግም። የእሷ ስም ጠርቶልኝ እሷ የአክስቴ ልጅ ናት፣ አሜሪካ ነው የምትኖረው። ገና በ17 ዓመቷ እሷን ክለብ ውስጥ አግኝቶ ደፈራት። ይሄ ሆሳም ማለት ነው። አዎ እሷን ደፈራትና እሱን እኔ ነግሬህ ነበር በዋትሳፕ ካስታወስክ፣ ሲጀመር ማለት ነው ለእሱ ራሱ ነግሬው ነበረ። ከዛ ምን አለኝ እሷን ስለደፈራት ያክስቴ ልጅ እሱን ለመቅጣት ነው እኔ የእሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር በሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረግኩ ነው፣ ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው። ሰው እኔ የእሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለሁት። እንደዛ እየተበቀልኩት እያለው አጋጣሚ በሱ ፎቶ አድርጌ አንቺን አገኘሁሽ፣ ከዛ ወደ ፍቅር ገባን ሳልነግርሽ ትጣይኛለሽ ብዬ ነው ብሎ አለኝ። ስዊቲ ማለት የአክስቱ ልጅ ነች ለእኔ ማለት ነው። ፎቶዋን የሚልክልኝ ነበር። አንቺ የአክስቱ ልጅ እንደሆነች ነው ያው ፍቅረኛው ናት፣ ግን ለአንቺ የአክስቱ ልጅ እንደሆነች የአክስቴ እንትን ራሱ ቲክታክ ራሱ ማለት ነው የእንትኑ ብዛት ቲክታክ በእሷ ስም ከፍቶ በትክክለኛ ስሟ ከፍቶ እኔና እሱ ስንጣላ በቲክታክ ገብታ ታወራኛለች። እሷ ያክስቱ ልጅ ማለት ግን ራሱ ነው ለካ። ታይ እንደዚህ እኮ አይደለም ፍቅረኛ የሚያዘው፣ ታይ እንደዚህ እሱ እኮ እኔን እንደዚህ ድራማ ጋይስ። እመቤቴ ይህማ ሜንታሊ ችግር አለበት። ቆይ አንቺ እና እሱ ስትጣሉ ራሱ ሴት ሆኖ ያክስቱ ልጅ ሆኖ መጥቶ እንድትታረቂው እሷ እንደሆነች አንቺ ፍቅረኛ እንዲህ አይደለም የሚያዘው ምናምን ሴት ሆኖ ይመክርሻል። ያ ፖስት ምናምን ሳደርግ ወንድ ልጅ እንደዚህ አይደለም የሚያዘው፣ ለምን ስነ ስርዓት አትይዥም? አንቺ ሴት ልጅ አይደለሽ ወይ? ለምን እንደዚህ ትፖስቻለሽ? ለምን እንደዚህ ታደርጊያለሽ? እሱ እኮ መልካም ሰው ነው። ኦኬ ከዛ ምን እለዋለሁ፣ ቁጥሯን ስጠይና እስኪ ላውራት እናውራ፣ እኔ እና እሷ ግሩፕ አድርገን፣ እኔ ጓደኛ የለኝም ኦኬ ዘመድ ጓደኛ ትሁነኝ ስለው እሱ በደፈራት ምክንያት በጣም እንትናት ስትረስ ውስጥ ናት። ሴቶች አታምንም፣ ወንድ አታምንም። በልጅነቷ ስለተደፈረች ጓደኛ አትፈልግም ነበር የሚለኝ። ለእሷ ደግሞ በተመሳሳይ ዜድ የምትባል ልጅ አለች እና ዱባይ በጣም ነው የምታፈቅረኝ። እኔም ማጣት አትፈልግም። እኔን ካጣች ራሷን ታጠፋለች። ሶ ለዛ ነው የማወራት እንጂ አላፈቅራትም ይላታል። እንደዚህ ነበር በመሀላችን የሚጫወተው። ወይኔ ቅሌት ጉድፈላ። ገና ሲጀመር ሳይኮሎጂ ነው ብዬሽ ነበር ሀቡዬ። እራው ይሄ ብዙ ነገር ነው። ነገን ጠብቅና ማስረጃውን ነገ ፎቶውን እኔ ሲጀመር ሆሳም አንተ እንድትመጣ የጠየኩበት ምክንያት ፎቶክን አድርጌ በዚህ ልጅ ፎቶ ተጠቅሞ የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፍቃድህን ልጠይቅህ ነው የጠራሁት። ሚውትክን አብራው ማይኩን ንካው። ያ ገብቶኛል። እሺ እና እኔም ያው አሮ ነው ቲክቶክ ላይ ገብቼ ቪዲዮ ለመለጠፍም ላይክ የሆነ ነገር ለማድረግ ፈልጌ ነበረ፣ ግን አሮ ነው ወጥ አልመሰለኝም ነበርና ያ ላይክ 3 4 5 ሰው ሪች አውት አድርጎኛል። ላይክ የማውቀው ሰው ማለት ነው። ማላውቃቸውም ደግሞ ብዙ ሊሆን ይችላሉ፣ አላውቅም። አንድ እዛ ነው 4 5 ሰው ምናምን። ሌላም ልጅ ነበረች ዱባይ ያለች ስሟ ቲና ምናምን ይባላል እና እሷም እንደዚህ እንትን ላይ ገብታ ነበር፣ ምንድነው ሆስፒታል ገብታ ምናምን ልካልኝ ነበር ቪዲዮ ማለት ነው። እሷንም አናገር ሆስፒታል የገባ በሱ ምክንያት ስዊትም ሆስፒታል ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር። የምትባል ኮይንም የምትባል አሜሪካ ያለች እሷም ኮማ ውስጥ ሁሉ ነበረች። አስበው እንግዲህ 3 ሴቶች ማለት ነው። አንድ አሜሪካ፣ አንድ ኢትዮጵያ፣ አንዷ የት ናት? ዱባይ ቲና። that is crazy
አሜሪካ ያለች ልጅ ምን እንትን ገብታ ኮማ ገብታለች ነበረ ያላችሁ አልሰማኋችሁም። አሜሪካ ያለች የነበረች የምትኖር ፕሪንሰስ የምትባል ነበረች። ስሟ ማን ነው? ፕሪንሰስ ነው። እዛ ላይ የምትጠቀመው አፕሊኬሽን ላይ ሜቢ አስፈላጊ ከሆነ የልጅቷን ማግኘት እችላለሁ ኢንስታግራም ላይ ችግር የለውም። አይ ማርቆስ ሰራን እና አሁን አንቺ ማንሽ ሆስት የምታረጊው? ሆሳም ፕሊዝ ካን ዩ ካም ቱሞሮ ነገም እንድትመጣ ፈልጋለሁ። ማርቆስ ነገ ማስረጃዎቼን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶች ክፍል ማዳም የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶች ክፍል ለማዳም ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት ነገ እንጠብቃለን። ኦኬ ስንት ሰዓት ነው ነገ? ላይ በዚህ ሰዓት አካባቢ ሼር እናደርግልሃለን። አዎ ዚስ ታይም በዚህ ሰዓት አካባቢ ቴክስት አድርጉልኝ። ማን እንደሆነች አላውቅም። ልጅቷ የሆነች ልጅ ሄሊያ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገባሁት እና ሜሴጅ ተላክልኝ እና ከዛ ለመግባት እቺ አረንጓዴ ልብ ስም የላትም። አረንጓዴ ልብ ዋትስአፕ ላይ ነበር ሼር ያደረኩልክ። ዋትስአፕ ነው እኔ እንጃ። ቴሌግራም ላይ ነው አሁን የሆነ ሰው ገባ ያለኝ እና ኦኬ እኔ ደግሞ ማለት ነው ከነገው ነገ ቀጠሮን ሰምተን የእሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናናሽ እህቶቼን የማዳን ኃላፊነት አለብኝ። ፎቶ ግን ተጠቅሜ በዚህ ልጅ ፎቶ የሚያወራችሁ ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶ ግን ለመለጠፍ ፍቃድህን ልጠይቅ ነው። አንድ የሚያስጠራሁ ፍቃደኛ ነክ ወይ? አረ ከሚገባ በላይ እሺ አመሰግናለሁ። እኔ እንትን ብለጥፈው ደስ ይለኛል። እኔ ምንድን ነው ቲክቶክ ላይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው አንተነትህን እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ፣ ይሄ ነው ብዬ የሰራውን ስራ በሙሉ እዘግባለሁ፣ እናገራለሁ። ምክንያቱም ቢያንስ አንድ ሰው ማዳን እፈልጋለሁ። ከነዚህ መድኃኒት ከጠጡ ሴቶች ውስጥ አንዷ ሞታ ቢሆንስ? አንድ ነፍስ አጥተን ቢሆንስ ኖሮ ሞተውም ሊሆን ይችላል። አናውቅም። ኢማጂን የ83 ሰው ቪዲዮ አለው፣ የ83 ሴቶች ቪዲዮ አለው። ስለዚህ ይሄ ሰው ወይ ቪዲዮአቸውን ለሆነ ዌብሳይት እየሸጠው ሊሆን ይችላል፣ ቢዝነስ አድርጎት ሊሆን ይችላል። ብር የሚሰጣቸው እኮ ቪዲዮአቸውን እየሸጠው ሊሆን ይችላል እንጂ ብር በእርግጥ ከእንትና ውጭ ለማንም አልሰጠም። ብር የሰጠው ላበበች ብቻ ነው፣ ለሌሎች ብር አልሰጠም። ጭራሽ አንተ ወንድ ሆነ ከአንተ ብር ላክልኝ አለክ አይደል? አበበች ታዲያ ሼር የለንም እንዴ? ለሁላችን ሲጀመር ማለት ነው። ሲጀመር ሆሳም የእሱን ብር እንደሚበላ ነግሮኝ ነበረ። እንዴት ነው ቲና የምትባለዋ ልጅ? ቆይ አንድ ጊዜ ማለት ነው። ሆሳም ቲና የምትባለዋ ልጅ አሁን መድኃኒት ጠጥታለች ያለው ማለት ነው። ዱባይ ነው የምትኖረው። እንደዚሁ እንደኛ ፍቅረኛው ነበረች ማለት ነው በሰዓቱ ሲመጣኝ ማለት ነው። ግን እሷ ከሆሳም ጋር ተመሳጥራ ብር እያስላከችው እንደነበር ነበር ለኔ አሜሪካ ቲና ያለችው ዱባይ ከዚህ ድረስ ከዱባይ ድረስ አሜሪካ ሆሳም ብር ያስልካታል ቲና ነበር እያለን ማለት ሆሳም የቲና ፍቅረኛ ሆኖ ማለት ነው። አዎ ቲናና ሆሳም ማለት መጀመሪያ ቲናን በሱ ፎቶ ተዋውቋት፣ ከዛ ቲና ወደሱ ተገልብጣ የኔን ብር በልታ ከሱ ጋራ ከዛ ብሩን በልታ ስታበቃ እኔም ብሎ ካደረገችኝ እና ጠፋች። ሆሳም የኔን ብር በልቷል ብሎ ነበር እኔ የሚያሳምነኝ። በዛ ሰዓት እንደዛ እያለ እያሳመነኝ ነው ከነ ሆሳም ጋር እኔ ብሎ ካርጊያቸው ምናምን የጠፋ